ባችሁ በኋላ ወደ ቢሮ ወይም ደግሞ ወደ ሀገር ልታሳፍራችሁ እንደሆነ የምታውቁበትን መንገዶች እነግራችኋለሁ። ይህ ቪዲዮ በተለይ አዲስ ወደ አረብ ሀገር ለሄዳችሁቶች ስለሚጠቅም ቪዲዮውን እስከ መጨረሻው ድረስ መከታተላችሁ እንዳትረሱ። ሰላም አለይኩም፣ እንዴት ናችሁ? ዛሬ ይዤላችሁ የመጣሁት አሁን ብዙውን ጊዜ ማዳሞች እንደማይፈልጓችሁ ቀጥታ አይናገሩም። ካልፈለጓችሁ ብዙ የሚያደርጓቸው ነገሮች ደግሞ ድንገት ወደ ኢትዮጵያ ያሳፍሯችኋል ወይም ደግሞ ድንገት ወደ ቢሮ ይወስዷችኋል ማለት ነው። እነሱ ሳይቀድሟችሁ እናንተ እንድትቀድሟቸው ማዳም ሳትፈልጊ ስትቀር የምታሳያቸውን ባህሪያቶች እነግራችኋለሁ ማለት ነው። የመጀመሪያው በተለይ ጠለብ ሁናችሁ ወደ አረብ ሀገር ስትሄዱ ማዳም አብዛኛዎቹ አረቦች ለ3 ወር ያክል ያዩዋችኋል ማለት ነው። ጸባያችሁን፣ ሁሉ ነገራችሁን ቼክ ያደርጋሉ። ይሄ ሁሉ ነው። አንዳንዶቹ 3 ወር ድረስ ያዩዋችኋል። አንዳንዶቹ ደግሞ በአንድ ወራችሁ፣ በሁለት ወራችሁ፣ በሳምንታችሁም ይቃማ የሚያወጡ አሉ ማለት ነው። አንዳንዶቹ ግን 3 ወር ድረስ እናንተን ካዩአችሁ በኋላ ባህሪያችሁን ከልጆቻቸው ጋር ብቻ ብዙ ነገሮችን ስራ ስትሰሩ ሲያዟችሁ ሁሉን ነገር ገምግመው 3 ወር ድረስ ከገመገሟችሁ በኋላ ከ3 ወር በኋላ ይቃማ ያወጡላችኋል ማለት ነው። ነገር ግን እናንተን 3 ወር ድረስ ገምግመዋችሁ ወይም የማይፈልጓችሁ ከሆነ ከ3 ቤት ተቀምጣችኋል፣ ነገር ግን ይቃማ የላችሁም። ያ ማለት በፈለጉበት ሰዓት ወደ ቢሮ ሊወስዷችሁ ይችላሉ ማለት ነው። ነገር ግን ይቃማ እስካላወጡላችሁ ድረስ ማሳፈር አይችሉም። በእነሱ ስር እስካልሆናችሁ ድረስ እናንተ ወደ ሀገር ቤት ማሳፈር አይችሉም። ግን ቢሮ መልሰው እኔ እችን አልፈልጋትም ሌላ ሰራተኛ ቀይሮልኝ ብለው መቀየር ይችላሉ ማለት ነው። 3 ወር ድረስ አዲስ ሂዳችሁ እስከ 3 ወር ተቀምጣችሁ ይቃማ ያላወጡላችሁ ካላችሁ ምናልባትም ባህሪያችሁን እንዲሁም ደግሞ ብዙ ነገሮቻችሁን እያጠኑ ስለሆነ ቤቱን ከወደዳችሁት እናንተ እዚህ ቤት ለ2 ዓመት ከዛ በላይ ልሰራ ፈልጋለሁ ብላችሁ ካሰባችሁ 3 ወር ከሞላችሁ በኋላ ይቃማ እንዳወጡላችሁ ጠይቋቸው። ይቃማ ካላወጡላችሁ እዛ ቤት ቋሚ አይደላችሁም ማለት ነው። ስለዚህ ቤቱን እናንተ የምትፈልጉት ከሆነ ይቃማ እንድታወጣላችሁ ማዳማችሁን መጠየቅ አለባችሁ ማለት ነው። ነገር ግን ከ3 ወር በላይ እነሱ ዝም ብለው ከጠበቋችሁ አልፈለጓችሁም፣ የተወሰነ ጊዜ ወይ ልጆቻቸው ትምህርታቸውን እስከሚጨርሱ ብቻ የሆነ ጊዜ ነው የሚያሰሯችሁ፣ ሲፈልጉ ወደ ቢሮ ይመልሷችኋል ማለት ነው። ስለዚህ ውዶቼ እንደማይፈልጓችሁ የመጀመሪያው የምታውቁበት መንገድ ቶሎ ይቃማ አያሰሩላችሁም። ግን እናንተን ከወደዷችሁና ልክ ሲያዩአችሁ በቃ ይችማ እኔ ጋር መስራት አለባት ጥሩ ልጅ ናት ብለው ካሰቡ አይደለም 3 ወር በወራችሁ በ15 ቀናችሁ ቶሎ ነው ይቃማ የሚያሰሩላችሁ ከፈለጓችሁ ማለት ነው። ስለዚህ በዚህ ማወቅ ትችላላችሁ ማለት ነው። እናንተ ጠንቀቅ ማለታችሁን እንዳትረሱ። ሌላኛውና ሁለተኛው ደግሞ ማዳም እንደማትፈልጋችሁ የምታውቁበት መንገድ ምንድነው? እናንተ ከ2 ዓመት ከዛ በላይ እነሱ ቤት ሰርታችሁ ነገር ግን እናንተ ሳትፈልጋችሁ ስትቀር፣ አንዳንዴ ደግሞ ከእናንተ ሳይሆን ችግሩ ምናልባትም ደሃ አረቦች አሉና ለእናንተ ደሞዝ መክፈል ሲያቅታቸው በቃ እናንተን ለማሳፈር ሲፈልጉ ምን ይሏችኋል? ስራችሁ እናንተ የምትሰሩት ስራ ምንም ነገር አይጥማቸውም ማለት ነው። በቃ ምግብሽ ይጣፍጣል፣ ስራሽ እኮ አንቺ ጎበዝ ነሽ ምናምን እያለች የምታደንቅሽ የነበረች ማዳም ድንገት አንቺን ልታሳፍሪ ስትፈልግ ወይ ደግሞ ወደ ቢሮ ልትመልስሽ ስትፈልግ ምክንያት ነው የምትፈልግልሽና ምንም የምትሰሪው ስራ አይጥማትም ማለት ነው። በቃ አቃቂር እንዳወጣች ነው። እንደዚህ ሁኖ በቃ አንቺ በፊት እኮ በቃ ምግብ ሲጣፍጥ ምናምን ነገር ስትልሽ የነበረ ድንገት ተነስታ በቃ እሷ የሰራችሁን አልበላም ሊሉ ይችላሉ። ባልየውም እሷን በቃ እሷ የምትሰራው አሪፍ አይደለም ምናምን ነገር እያሉ ስራሽን ያጣጥሉብሻል። ተነስታ ያንቺን ስራ የምታጣጥልብሽ ከሆነ አሁንም ጠንቀቅ በይ። ምናልባት ልታሳፍርሽ እያሰበች ሊሆን ይችላል። ሶስተኛው ደግሞ አስቤዛ አለቀ ስትሏቸው፣ ለምሳሌ ፌሪ እንዲሁም ደግሞ ምግብ የምትሰሩ ከሆነ አስቤዛ አለቀብኝ፣ አስቤዛ አለቀ፣ ይሄ ይገዛ ምናምን ነገር ስትሏቸው ፊታቸውን ነው የሚያጠቁሩባችሁ። ሌላ ጊዜ የሌለባቸው ባህሪ ማለት ነው። ከመጀመሪያው ጀምረው ግን አስቤዛ አለቀ ስትሏቸው ድንግጥ የሚሉ አይነት ከሆኑ ይሄ ባህሪያቸው ነው። ግን አዲስ ያመጡት ባህሪ ከሆነ ብዙውን ጊዜ አረቦቹ በቀጥታ እናንተ እንድትወጡላቸው አይፈልጉም ማለት ነው። እናንተን በቃ በትንሽ በትልቁ ተቆጣጥረው በቀኝ ብላችሁ ራሳችሁ እንድትወጡላቸው ይፈልጋሉ። በተለይ ህጋዊ የሆናችሁ ማለት ነው። ስለዚህ አስቤዛ አለቀ ስታያት ፌሪ በቃ ለምንድነው ፌሪ አለቀ ምናምን ነገር ስታያት ለምንድነው ዕቃ ስታጥቢ እንደራስሽ አድርገሽ አታጥቢም፣ ሳሙናዬን ጨረሽው፣ የቤቱን አስቤዛ ጨረሽ ምናምን ነገር እያለች የምትጨቃጨቅሽ ከሆነ
አንቺን ከዛ ቤት ማባረር ፈልጋለች። በተለይ ድሃ ቤት የምትሰሩ ካላችሁ እነሱ ቀጥታ አያሳፍሯችሁም ማለት ነው። በዚሁ አጋጣሚ ልነግራችሁ የሚፈልገው ነገር ምንድን ነው? እናንተን አንፈልግም ብለው ወደ ኢትዮጵያ የሚልኳችሁ ከሆነ የትኬት ዋጋ የሚከፍሉት ራሳቸው ናቸው። ትኬት ቆርጠው ወደ ኢትዮጵያ የሚልኳቸው ራሳቸው ናቸው ማለት ነው። ነገር ግን እናንተ በትንሽ በትልቁ ካማረሯችሁ በኋላ እኔ አልፈልግም ወደ ኢትዮጵያ ሄዳለሁ እናንተ የምትሉ ከሆነ ግን ራሳችሁ ናችሁ ትኬት የሚቆርጡት ማለት ነው። ስለዚህ እነሱ ትኬት ላለመቁረጥ እናንተ ማሳፈር ሲፈልጉ በትንሽ በትልቁ ነው እናንተ መቀመጫ የሚያሳጧችሁ ማለት ነው። በተለይ ኢቃማ የወጣላችሁ የመጀመሪያ ኢቃማ ያላወጡላችሁ እናንተ ምርጫ አላችሁ። ግን ኢቃማ አውጥታችሁ በተለይ ከ2 ዓመት በላይ እነሱ ቤት ሰርታችሁ ግን እናንተ ማሳፈር ሲፈልጉ የሚፈልጉት ምክንያት እናንተ ከዛ ቤት ራሳችሁ በራሳችሁ አንደበት እኔ አልፈልግም፣ እዚህ ቤት መስራት አልፈልግም፣ ሀገሬ አሳፍርኝ እንድትሏቸው ነው የሚፈልጉት ማለት ነው። በዛ የሚጠቀሙት ምንድነው? የአየር ትኬት አይቆርጡም፣ በራሳችሁ ነው። እኔ አልፈልግም፣ ሀገሬ መግባት ፈልጋለሁ ብላችሁ እናንተ ወደ ኢትዮጵያ የምትመጡ ከሆነ በራሳችሁ ወጪ ነው ትኬት፣ በራሳችሁ ደሞዝ ነው ትኬት የምትቆርጡት ማለት ነው። ነገር ግን እሷ በቃ አልፈልጋትም የምትል ከሆነ ግን ትኬት የመቁረጥ ኃላፊነት የእሷ ይሆናል ማለት ነው። ስለዚህ እሷ ትኬት እንዳትቆርጥ አንቺን ማማረር ትጀምራለች ማለት ነው። በአስቤዛው ዕቃ ስታጥቢ ዕቃውን ልትሰብሪው ነው እንዴ ምናምን ነገር። እንደገና ደግሞ ጽዳት አስድታችሁ ደግማ ታጸዳሻለች። ሌላ ጊዜ እኮ በራስሽ ፕሮግራም በራስሽ እንትን እየተመራሻለሽ ልጅ ድንገት መታ በቃ ለምን ቤቷ አልተጸዳም፣ የተጸዳ ቤት ደግማ ልታጸዳስ ትችላለች። ብቻ ብዙ ነገር ያደርጓችኋል ማለት ነው። ስለዚህ እናንተ ሳትቀየሩ እናንተ ምንም ነገር ሳታደርጉ ነገር ግን እነሱ እንደዚህ ዙሪያውን በአስቤዛውን በትንሽ በትልቁ የሚጨቀጭቋችሁ ከሆነ ምናልባትም ለእናንተ ደሞዝ የመክፈል አቅም የላቸው ሆኖ እናንተን ሊያሳፍሯችሁ ፈልገው ነው። ምናልባትም በባሏ ቀንታ ልታሳፍርሽ ፈልጋ ስለሆነ ጠንቀቅ በሉ። ቢያንስ ልብሳችሁን አጥባችሁ ብቻ የሆነ ጥንቅቅ ብላችሁ ተዘጋጅታችሁ ጠብቁ ማለት ነው። በዩኒፎርም ልብሳችሁን ሳታጡ በጣም ነው የሚደብረው። ድንገት ልክ ማታ ትኬት ቆርጣ ወይ ደግሞ ጠዋት መታ ማታ ነው በረራሽ ብትልሽ በጣም ነው የሚያስጠላው። በጣም አገር መግባታችሁ ወይ ደግሞ ከዛ ቤት መውጣታችሁ ሳይሆን የሚያስጠላው ድንገት መሆኑ በጣም ይደብራችኋል ማለት ነው። ስለዚህ መገዛዛት እንኳን ቢቀርባችሁ ልብሳችሁን አጥባችሁ ያላችሁን ነገር እንኳን በስነ ስርዓት ይዛችሁ ወደ ሀገራችሁ እንድትመጡ ይረዳችኋል። ሌላኛው ደግሞ ማዳም የሆነ እንዳልፈለገቻችሁ ልታሳፍራችሁ እንደሆነ የምታውቁበት መንገድ ምን ሆነሽ ነው ተቀይረሻል ምናምን ነገር ትላችኋለሽ ማለት ነው። እናንተ እኮ አልተቀየራችሁም፣ ግን በቃ ምን ሆነሽ ነው ተቀይረሻል፣ በፊት እንደዚህ ታደርጊ ነበር፣ አሁን እንደዚህ አታደርጊም፣ አሁን ትቆጫለሽ። ዘርኩላችሁን ነገሮች እሷ እያደረገችባችሁ በቃ በአስቤዛው በትንሽ በትልቁ እየተናገረቻችሁ ያ እንዳለ ሆኖ እናንተ በዛ እየተናደዳችሁ በዛ እየተቆጣችሁ እያላችሁ ነው እሷ ምን ትላለች? በቃ ተቀየርሽ፣ በፊት እንደዚህ አልነበርሽም ምናምን ነገር ትላለች፣ አውቃ ማለት ነው። እናንተ እንዴት ተቀየራችሁ አድርጋ የእሷን ጥፋት ወደ እናንተ ታመጣለች ማለት ነው። ምን ሆነሽ ነው? በቃ ተቀይረሻል እኮ አንቺ እንደዚህ አልነበርሽም ምናምን ነገር እያለች እናንተን ማጨናነቅ ትጀምራለች ማለት ነው። እንደዚህ እናንተ ሳትቀየሩ ምናችሁም ሳይቀየር ስራችሁን በስነስርዓት እየሰራችሁ ምግባችሁንም ጽዳታችሁንም ልክ በድሮ እሷ ስትወደው በነበረው ሁኔታ እየሰራችሁ ግን ድንገት መታ እናንተ ሳትቀየሩ ተቀይረሻል የምትላችሁ ከሆነ አሁንም መጠርጠር አይከፋምና ጠርጥሩ። ምናልባት ልታሳፍራችሁ ይሆናል ማለት ነው። መጨረሻው ደግሞ ምን ታደርጋለች? የማትፈልጋችሁ ከሆነ ትከታተላችኋለች። የምትከታተላችሁ በትንሽ በትልቁ ነው። በቃ ስታጸዱ፣ ምግብ ስትሰሩ ከእናንተ ስህተት ነው የምትፈልገው ማለት ነው። የሆነ ስህተት ስትሰሩ በቃ በዛ ስህተት አድርጋ በቃ ወይ ልታሳፍራችሁ ማለት ነው። ጽዳት ትከታተላችኋለች። ምግብ፣ እያንዳንዱ ነገር ድሮ የሌለባትን አመል ትከታተላችኋለች ማለት ትከታተላችኋለች ስላችሁ ግን ነባር የነበራችሁ ቢያንስ ከ2 ዓመት በላይ እዛ ቤት እየሰራችሁ ከሆነ ነው። አዲስ የመጣችሁ ከሆነ ግን ሁሉም ይከታተላሉ። 3 ወር ድረስ የታወቀ ነው። 1 ወር፣ 2 ወር፣ 3 ወር ቋንቋ እስከምትለምዱ ስራ እስከምትለምዱ በእነሱ መስመር እስከምትሄዱላቸው እንደነሱ እስከምትሆኑላቸው ድረስ እንደ ቤታቸው እስከምትሆኑላቸው ድረስ እንደው 1 ዓመትም የሚከታተሉ ማዳሞች አሉ። ከ1 ዓመት በኋላ ግን ምን ሰራሽ ቼክም የማያደርጉ አሉና ግን በጣም የሚከታተሉ ከሆነ ለምደዋችሁ
እንደ አዲስ እናንተ መከታተል ስትጀምር ስራችሁን በፕሮግራም እየሰራችሁ ፕሮግራም አውጥታችሁ እየሰራችሁ ነገር ግን እሷ ድንገት መታ የእናንተን ፕሮግራም ታፈርስባችኋለች። በቃ ምግብ ለምሳሌ እናንተ የፈለግሽውን ስሪ ብላ አስለምዳችሁ እናንተ በቃ እራት ይሄን መስራት አለብኝ፣ ምሳ ይሄን መስራት አለብኝ፣ ቁርስ ይሄን መስራት አለብኝ፣ ጽዳት ደግሞ ከዚህ እስከዚህ ሰዓት አጸዳለሁ ምናምን ነገር፣ ልብስ በዚህ ቀን አጥባለሁ ምናምን ነገር ብላችሁ ፕሮግራም አውጥታችሁ እየሰራችሁ ድንገት ትመጣና ያንን እንደዚህ አታድርጊ፣ እኔን ሳትጠይቂኝ ለምን እንደዚህ አረግሽ ምናምን ነገር ትላችኋለች ማለት ነው። እና በጣም ትከታተላችኋለች። ተከታትላ ደግሞ የሆነ በቃ ስህተት ስታገኝ ልታሳፍራችሁ፣ ስህተት ካገኘችባችሁ ደግሞ እንደነገርኳችሁ እናንተ ጥፋተኛ ከሆናችሁ ወይም ደግሞ እናንተ ከዛ ቤት መውጣት ከፈለጋችሁ ትኬት ቆርጡት በራሳችሁ ስለሆነ ምንም አይነት ለእናንተ ትኬትም ሳይቆርጡላችሁ በራሳችሁ ብር ትኬት ማዳም ላይ ስታዩ ጠንቀቅ በሉ፣ ተዘጋጁ፣ ተጠንቀቁ ማለት ነው። ያው ደግሞ እናንተ ቤቱን ለመድ ነው ብላችሁ ጸባያችሁ ተቀይሮ ከሆነ አጸዳዳችሁ፣ ስራችሁ፣ እያንዳንዱ ነገር ተቀይሮ ከሆነ ራሳችሁን ጠይቁ። ነገር ግን እናንተ ጋር ምንም ነገር ሳይቀየር ሁሉም ነገር በነበረበት ቦታ ሆኖ ነገር ግን ማዳም በትንሽ በትልቁ እየተጨቃጨቀች በቃ መቀመጫ ምርር የምታደርጋችሁ ከሆነ ምናልባትም ከእናንተ እስከሚመጣላት ድረስ በቃ አልፈልግም እንድትሏትም ፈልጋ ይሆናል። እነሱ ግልጹን በቃ አልፈልግሽም አይሉም፣ በቃ ይፈራሉ። በነገራችን ላይ ሰራተኛም በጣም ነው የሚፈሩት። የሆነ ነገር የምታደርጓቸው ይመስላችኋልና ወይ ድንገት መጥተው ትኬት ቆርጠውላችሁ ጠዋት ቆርጠው ማታ ነው በረራችሁ ሊሏችሁ ይችላሉ። ወይ ድንገት ወደ ቢሮ ሊወስዷችሁ ይችላሉ እንጂ በቀጥታ እኔ አልፈልግሽም አይሉ፣ ወይም ደግሞ አማረዋችሁ ራሳችሁ ከዛ ቤት እንድትወጡ ያደርጋሉ ማለት ነው። እንዲህ የሚያደርጉበት ምክንያት የእናንተ ስራ ችግር አይደለም። ምናልባት በባሏ ጠርጥራሽ ሊሆን ይችላል። ምናልባት ከልጆቹ ጋር ያለው ነገር አላማራቱ ነው ይሆናል። ምናልባትም ደግሞ የሚከፍሉት ደሞዝ ሳይኖራቸው ሲቀር ነው። ችግሩ ከእናንተ ሳይሆን ከነሱ ነው ችግሩ። ስለዚህ እናንተን የሚያስወጡበትን መንገድ ብዙ መንገዶችን ይፈልጋሉ ማለት ነው። እንግዲህ የዛሬው ቪዲዮ በተለይ አዲስ ወደ አረብ ሀገር ሄዳችሁ እህቶቼ እንደሚጠቅማችሁ ተስፋ አደርጋለሁ። ቪዲዮውን ከወደዳችሁት ላይክ፣ ሼር ማድረጋችሁ እንዳትረሱ። ሀሳብ አስተያየት ካላችሁ ደግሞ ኮሜንት ላይ አስቀምጡልኝ። በሌላ ቪዲዮ እናንተን ይጠቅማል፣ ያስተምራል ብዬ ባሰብኩት እስከምንገናኝ በያላችሁበት ሰላማችሁ ይብዛ። ባይ ባይ።